ብዙ ሰዎች አሸናፊነት የሚመስላቸው በራስ ጥንካሬ፣ በራስ ጥበብና በራስ ችሎታ መቆም ነው። ነገር ግን አሸናፊነት በራስ ችሎታ፣ በራስ ጥንካሬ፣ በራስ ጥበብ ህይወትን መምራትና መቆም ሳይሆን በእግዚአብሔር መታመን። ራስን መቻል ማለት አይደለም አሸናፊነት ማለት። አንድ ሰው አሸናፊ ነው ማለት፣ ድል አድራጊ ነው ማለት ሰውየው በራሱ ችሎታ አቅምና ጥበብ መቆም ችሏል ማለት አይደለም። አሸናፊነት ራስን መቻል ሳይሆን በእግዚአብሔር መታመን ነው። መዝሙር 44 ቁጥር 5-6 ሲናገር እንደዚህ ይላል፣ በአንተ ጠላቶቻችንን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። ከዛ ቀጥሎ ያለውን ነው የምፈልገው። በቀስቴም አልተማመንም፣ ከዛስ ሰይፌም አያስጥለኝም። አንተ ግን ይላል የሌላ ትርጉም በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋል። እንደዚህ አለ። አንተ ግን በጠላቶቻችን ላይ ድልን ትሰጠናል። በጠላትህ ላይ ድል መቀናጀት የእግዚአብሔር ስጦታ ነው። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። ከዛስ በቀስቴ አልታመንም፣ ሰይፌም አያስጥለኝም። ከዛ እንደዚህ ያለ ባላንጣዎቻችንንም ታሳፍራቸዋለህ። የአሸናፊነት ራስን መቻል አይደለም። አሁን አንዳንዶቻችሁ ራሴን አልቻልኩም፣ አቅም የለኝም፣ ገንዘብ የለኝም፣ የሚረዳኝ የለም፣ በእጄ ኃይል የለም። ወዳጄ አሸናፊነት በእጅ ባለ ኃይል ነው። ያለማን ነው? ዘማሪው ሲናገር እንደዚህ አለ፣ በቀስቴ አልተማመንም፣ ሰይፌም አያስጥለኝም። ብር ቢኖርህ አያሳክምህም። ይገርማል። አልጋ ቢኖርህ እንቅልፍ አይሰጥህም። ይገርማል። እኔም ተኛው ደግፎኛልና ነቀዋል። ባንተም አለ በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋለህ። ዛሬ በዚህ ቃል ላይ ሆኜ ባርካቸዋለሁ። እግዚአብሔር ዘንድሮ ባላንጣዎቻችሁን ያሳፍራቸዋል፣ በጠላቶቻችሁ ላይ ድል ይሰጣችኋል። በኢየሱስ ስም ይሰጣችኋል። አንተ ግን በጠላቶቻችን ላይ ድል ባላንጣዎቻችንንም ከመቼ ወደቀ ከመቼ አፈረ ሲል የነበረ እንደ ሜትሮሎጂ ባለሙያ ደመናውን አይቶ አያያዙን አይቶ አካሄዴን አይቶ ብዙ አይቀጥልም እያለ ሲጠብቅ የነበረ አንተ ግን በቀስቴ አልተማመንም፣ ሰይፌም አያስጥለኝም። አሸናፊነት ራስን መቻል አይደለም፣ በእግዚአብሔር ላይ መታመን። ልንገርህ፣ ዘመድ ካለው ሰው ይልቅ በእግዚአብሔር የሚታመንን ሰው አትችለው። መታመኛውን እግዚአብሔር ያደረገ ሰው አትክፈው፣ አትችለውም። መደገፊያውን እግዚአብሔር ያደረገ ሰው አትክፈው፣ አትችለውም። አትሞክረው፣ አትችለውም። እውነቴን ነው የምነግርህ፣ አትልፋ፣ ጉልበትን አትጨርስ፣ አትችለውም። ዘመድ የለውም ብለህ አትክፈው፣ አትችለውም። ገንዘብ የለውም ብለህ አትክፈው፣ አትችለውም። ወድቋል ብለህ አትፍረድ፣ አትችለውም። ይከርማል፣ አትችለውም። ቪክትሪ ራስን መቻል አይደለም፣ ብራስ እግዚአብሔር ላይ መታመን። ይሄንን ቃል ለሚቴል ይሄን ቃሉ እንደዚህ ይላል፣ ባንተ ጠላቶቻችንን እንዋጋቸዋል። ስንነሳ የምንነሳው በራሳችን አይደለም፣ ባንተ ነው። ኃይላችን አንተ ነህ፣ ጦራችን አንተ ነህ፣ ጋሻችን አንተ ነህ፣ መከታችን አንተ ነህ፣ አቅማችን ኢኮኖሚያችን አንተ ነህ። ባንተ እኛ ወደ ጠላቶቻችን የምንለጥጠው ቀስ የለንም፣ ግን የምንጠራው ስም አለ። እኛ ራሳችንን ለመከላከል የምናቆመው ቦዲጋርድ የለንም፣ ግን አንድ ስም አለ። ባንተ ጠላቶቻችን እንዋጋቸዋል። በስምህ እኛ ስም የለንም፣ ምስኪኖች ነን። ነገር ግን በስምህ በላያችን የቆሙትን እናዋርዳቸዋለን። ከዛ እንደዚህ አለ፣ በቀስቴ የምታመን አይደለሁም፣ ሰይፌም አይደኝም። አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንን አሳፈርካቸው። አራተኛ አሸናፊነት ያለ ፈተና ወይም ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ያለ ፈተና ወይም ያለ ችግር መኖር አይደለም። አንድ ሰው አሸናፊ ነው ማለት፣ አንድ ሰው አሸንፏል ማለት፣ አንድ ሰው ድል አድርጓል ማለት ያለ ፈተና ነው የሚኖረው፣ ያለ ችግር ነው የሚኖረው ማለት አይደለም። ለምሳሌ በጣም ገንዘብ አለው የምትለው ሰው ይገርማል። አንተ እየተቸገርክ ያለው የቤት ኪራይ ይሆናል፣ እሱ ደግሞ ከችግር ነፃ የሆነ ሰው የችግሩ መጠን ነው የሚለያየው። አንዳንዱ በ100,000 ሲቸግረው ሌላው በሚሊዮን ይቸግረዋል። አለቀ በቃ። አሸናፊነት ያለ ፈተና ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 33 ሲናገር እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። አየህ
አንድ ነገር ልንገር። ለምሳሌ ይሄን አይሮፕላን የተሰራው በሎ ፍላይት ነው። ለምሳሌ አንተ ወንበር ላይ የተቀመጥከው ሎ ኦፍ ግራቪቲ ስለሚሰራ ነው። ሎ ኦፍ ግራቪቲ በአይን አይተው አታውቅም። ሎ ኦፍ ግራቪቲ አድርጎ ሰርቶ ነው እንጂ የሚያሳይ በአይን አታየው። የተቀመጥከው በሎ ኦፍ ግራቪቲ ምክንያት ነው። ሎ ኦፍ ግራቪቲ በአንተ ላይ ይሰራል። ሎ ኦፍ ግራቪቲ በኔ ላይ ይሰራል ብለህ ብታስብ ፎቅ ላይ ወጥተህ ራስን ወርውረህ ያሳያል። ለቲማቲም አፍርጦ ያሳያል። ነገር ግን አይሮፕላን የተሰራው በሎ ኦፍ ፍላይት ስለሆነ አንተ አይሮፕላኑ ስትገባ ምንም እንኳን ሎ ኦፍ ግራቪቲ ቢኖርም እና በአንተ ላይ ግን አይሰራም። ደግሞ በአንተ ላይ ይሰራል። አይሮፕላኑ መሬቱን ለቆ ገብቷል። ግራቪቲውን ሰንጥቆ ሲነሳ አንተም በመስኮት እያየ ቀየውን፣ ከብቶቹን፣ ጥጆቹን፣ ሰፈሩን ሁሉ እያየ ግራቪቲ እንደማይሰራበት ሰው ትሄዳለህ። አየህ አሁን ይኸውልህ አሸናፊነት ያለ ችግር ያለ ፈተና መኖር ሳይሆን በክርስቶስ መኖር ነው። ችግሩ ጎትቶ የማያስቀምጥህ፣ ችግሩ ፈተናው ጎትቶ የማያስቀርህ አንተ የምትኖርበት ሌላ ነው። የግሬስ የጸጋ ነው። ስቴት ኦፍ ስፒሪት ወርልድ ክራይስት። ስለዚህ አንድ ሰው አሸናፊ ነው ማለት ያለ ፈተና ነው የሚኖረው ማለት አይደለም። በክርስቶስ ነው የሚኖረው ማለት ተወደደን በሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ ፈተና ሊኖር ይችላል፣ ችግር ሊኖር ይችላል። ነገር ግን አይቆምም። ሰውየው ይገርማል። ይኸውልህ ፈተና እያለ መሄድ አለ፣ ፈተና እያለ መቀጠል አለ፣ ችግር አለ ማደግ አለ። አንድ ሰው ጠርጥር እየተቸገረ የሚያድግ ሰው፣ ያ ሰውዬ እያገኘ አይደለም ያደገው፣ እየተቸገረ ነው ያደገው። ለምን መሰለህ ያደገው? የሚኖረው በክርስቶስ ውስጥ ነው። አቻቻቻቻ ኃይልን በሚሰጠኝ ክርስቶስ ሁሉን ይችላል ተብሎ እንደተጻፈ። ስለዚህ አሸናፊነት በክርስቶስ መኖር ነው እንጂ ያለ ችግር መኖር አይደለም። አምስተኛ አሸናፊነት ማለት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት ማለት አይደለም። በጊዜ ውስጥ የሚፈተን የትዕግስት መንፈስ ማለት። አሁን አንዳንድ ሰዎች አሸናፊነት የሚመስላቸው ወዲያውኑ የሚገኝ ውጤት ነው ወይም ፈጣን ስኬት ነው። አሁን በጌታ ከሆንክ ቀን ጀምሮ ምናልባት የሚታይ የሚዳሰስ ፈጣን ስኬት አላገኘም ሊሆን ይችላል። ይሄ ማለት ተሸንፋል ማለት አይደለም። አሸናፊነት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት አይደለም። እግዚአብሔር በህይወትህ በኑሮ በሚያስፈልግ ጉዳይ ላንተ ማድረግ ስለማይችል አይደለም ፈጣን ስኬት እጅ ያልገባው። እግዚአብሔር እንድታድግ ይፈልጋል። የሚያሳድግ ግን በሊፍት አይደለም፣ በስቴርኬዝ ነው፣ በደረጃ ነው፣ በፕሪንሲፕል ነው። ስለዚህ ይኸውልህ አሁን የምትፈልገው ውጤት ስለዘገየ የተሸነፍክ እንዳይመስል። የምትፈልገው ፈጣን ስኬት ወይም ደግሞ ወዲያው የሆነ ውጤት አላገኘህም ማለት ተሸንፋል ማለት ነው። እስቲል እየታገልክ ነው፣ እስቲል እየሞከርክ ነው፣ እስቲል እየሰራ ነው፣ እስቲል አሁንም አልተቀመጥክም፣ አሁንም እያንኳኳ ነው፣ አሁንም እየጣርክ ነው። ነገር ግን የሚታይ የሚዳሰስ የሚጨበጥ ውጤት አልመጣም ማለት በቃ በምትፈልገው ሌቭል አልታወቅም ማለት። ወዳጆቼ አሸናፊነት ወዲያው የሚገኝ ውጤት አለ። ለዚህ ነው ብዙ ሰዎች they are on the way መንገዱ ላይ ናቸው፣ ይዘውታል፣ አስይዟቸዋል፣ ምሰሶውን አስይዟቸዋል፣ መንገዱን አስጀምሯቸዋል። በዚህ ከቀጠሉ የፀሐይ ብርሃን ሙሉ ቀን እስከሚሆን እየተጨመረ እንደሚሄድ ሰዎቹ በዚህ ከቀጠሉ አሁን እየሰማቸው ያለው 10 ሰው ነው። አፍተር 1 year 1000 2000 3000 ሰው እየሰማቸው ይሄዳል። ጀምረዋል፣ መንገዱ ላይ ነው ያሉት። ምናልባት ኤክስፔክት የሚያደርጉትን ሪዛልት አላገኙም ሊሆን ይችላል። ይሄ ማለት ተሸንፈዋል ማለት 1000 ኪሎ ሜትር ከአንድ እርምጃ እንደሚጀመር። አሁን ብዙ ወጣት ልጅ ገና ሳይታገል ልቡ ወርዶ እንደ ከረባት የሚቀመጠው ለምንድን ነው? ወዲያው ነው በቃ ውጥት ድርስ ግብት ብልት ንድት ማድረግ የሚፈልግ በቃ ንድት በቃ ወዲያው የሆነ አንድ ሳምንት ምናምን ፋስት ጸሎት ምናምን ሼር ፍሬት ምናምን ብሎ ወገኖቼ ቴሌቪዥን ክፍት ህዝብ ስብስብ በቃ ምናምን ሲሲዛ ቪክትሪ አሸናፊነት ፈጣን ስኬት አይደለም ወይም ወዲያው የሚገኝ ውጤት አይደለም። 5 ዓመት 6 ዓመት 7 ዓመት 10 ዓመት ስቲል ዩ አር ስትራግል የታገልክ ነው። ይሄ ማለት አንተ አልተሳካልህ ማለት ነው። ያዕቆብ ምዕራፍ 1 ቁጥር 3 እስከ 4 እንደዚህ ይላል። ከ3 እስከ 4 እንደዚህ ነው። ምክንያታችሁ የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ለዚህ ነው አሸናፊነት ማለት ወዲያው የሚገኝ ውጤት ደግሞ ፈጣን ስኬት ሳይሆን በጊዜ ውስጥ የሚፈተን የትዕግስት መንፈስ ነው ያልኳችሁ። የትዕግስት መንፈስ ነው። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። 6ኛ አሸናፊነት ሌሎችን መብለጥ አይደለም ወዳጆቼ። ሰዎች ትዕቢተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የምትቀበለው አሸናፊነት ትህትናን ያፈራል። ቃል በቃል እንድትጽፈው ፈልጋለሁ።
ሰዎች ትዕቢተኛ ትምክተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ ድል የሆነለት ሰው ይገርማል። ቬሪ ሃምብል የሆነ ሰው ካየ እኔ እኮ ይገርመኛል። በመቶ ሺዎች ህዝብ እየመሩ በጣም ሃምብል የሆኑ የውጭ ሀገር ፓስተሮችን ታይና 1000 ሰው አዳራሻችን ሲገባ ዓለም የገባ ይመስል ስንወጣር እናሳዝናል። የኢትዮጵያ ህዝብ 130 ሚሊዮን ነው። ይሄ አዳራሽ የሚችለው ቢበዛ 3000 ነው። በ130 ሚሊዮን ህዝብ ውስጥ 3000 ሰው እዚህ አዳራሽ ገብቷል ማለት ዓለምን ሁሉ በእጅ ጨብጣል ማለት አይደለም። ልክ ሲሳካልህ ሃምብል የምትሆነው ስኬት ከእግዚአብሔር እንደሆነ ሲገባ ነው። ለዚህ ነው ሰዎች ትዕቢተኛ የሚሆኑት ድላቸው ከራሳቸው ሲሆን ነው። ድላቸው ከእግዚአብሔር የሆነ ሰዎች ከእግዚአብሔር የሆነ ድል ትህትናን ያፈራል። ትህትናን ያፈራል። እኔ አይደለሁም ሰላም ስትለው አይከብድም። አንድ ጊዜ አይታችኋል። ትልልቅ ሰክሰስ ያመጡ ሰዎችን ስታናግሯቸው እናንተ እንደነሱ ልትጀምሩ አስባችሁ ድክ እያላችሁ እንደሆነ ስትነግሯቸው እመነኝ ይሳካላል ይሏል። ድሉ ከራሳቸው እንደሆነ የተሰማቸው ሰዎች ግን ይገርመዋል። ሊያወሳስቡብህ ይፈልጋሉ። ምላጭ ከቻይና አምጥቶ ማከፋፈል ምንም የሚፈልገው የኒውክሌር ሳይንስ መርፌ አምጥቶ ማከፋፈል እደግመዋለሁ። ብርቱካን ከግብጽ አምጥቶ ማከፋፈል ኒውክሌር ሳይንስ አይፈልግም። የቀዶ ጥገና የሆነ የተወሳሰበ ሳይንስ አይፈልግም። ሰው ድሉ ከእግዚአብሔር ሲሆን ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ ዝና ትህትናን ያፈራል። ከእግዚአብሔር የሆነ ሀብት ትህትናን ያፈራል። ሃምብል ነው የሚያደርግ። ለምን? ተዋግተ እንዳላመጣው ታውቃለህ። ሮጠ እንዳልቀደምክ ታውቃለህ። ታግለ እንዳልጣልከው ታውቃለህ። ካንተ የተሻለ እንደ አቦ ሸማኔ የሆኑ ፈጣን ሯጮች ባሉበት ሀገር አንተ እንደውም እንደ በርሜል ስትንከባለል ከሰፈር ውስጥ በተለያየ ከዝን ተገፍተ ነገሩ እጅ እንደገባ ሲገባ እኔ አይደሉም ኬታን እኔማ ካልነገሩኝ የማይገባኝ ለፉዞ ሩብ ጉዳይ የቀረው ፈዛዛ ሲሲ ዛት አተገባችሁ ያለው ሰው ንኩትና ከእግዚአብሔር የሆነ ድል ትህትናን ያፈራል በሉት። ከእግዚአብሔር የሆነ ሀብት ትህትናን ያፈራል በሉት። ከእግዚአብሔር የሆነ በሉት ዝና በሉት ትህትናን ያፈራል በሉት። ከእግዚአብሔር ዘንድ የሆነ ድል ትህትናን ያፈራል። ምን ነው አቤት ያፈራል። ኤርምያስ መጽሐፍ ምዕራፍ 9 ቁጥር 23 እንደዚህ ይላል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ። ማይ ጋድ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ምሕረትን ፍርድን ጽድቅን በምድር ላይ የማደርገው ማይ ጋድ ኑር ያልኩ የኖርከው ኑር ብዬ ነው። የበላኸው ሰጥቼ ነው። የሰማይ መስኮት ከፍቼልህ ነው። አንተ ሰው መመካት ያለበት አለ በጥበቡ አይደለም በኃይሉ አይደለም። ሰው መመካት ያለበት ምሕረትን ጽድቅንና ፍትህን በምድር ላይ እኔ እንደማደርግ በማወቁና በማስተዋሉ ይመካ ይላል እግዚአብሔር። እኔ 3 አጋንንት ሳያስወጣ መጽሐፍ ቅዱሴን ያዝልኝ ካለክ አትጠራጠር፣ ቅርብ ወራጅ ነው። መጽሐፍ ቅዱሴን ያዝልኝ ካለ በቃ ነገሩ የኢትዮጵያ ሕዝብ እኮ ባለውለታ ነው። ሆ ብሎ በመሰላል ያስወጣህና እስክትወርድ አይጠብቅህም። መሰላሉን ይዞት ነው። ከፈለክ ባናተ ትመለሳለህ እንጂ የኢትዮጵያ ሕዝብ በሆ ብሎ በመሰላል ያወጣ ከዛስ መሰላሉን ይዞት መሄድ። ስለዚህ ምን ልፈልጌ ነው? 2-3 ትንሽ ስኬት ስታገኝ ሃምብል ብትሆን ያወጣል። ትሁት የሚሆን ሰው ካየኸው በቃ ይቀጥላል። ሰውየው አያያዙ ይቀጥላል። በቃ ሃምብል እግዚአብሔር እየሰራበት ድል እያደረገ ሃምብል የሚሆን ሰው ካገኘ ይቀጥላል ሰውየው። ኢየሱስ ጌታ። 7ኛ ጻፉ። 7ኛ አሸናፊነት የምቾት ስሜት ወይም የደስታ ስሜት ሳይሆን በእምነት ላይ የሚጸና መንፈሳዊነት። የምቾት ስሜት ወይም የደስታ ስሜት ሳይሆን በእምነት ላይ የሚጸና መንፈሳዊነት ነው። አሁን በወደደን በሱ ከአሸናፊዎች እንበልጣለን ሲል የሆነ የምቾት ስሜት ወይም የደስታ ስሜት ውስጥ እንኖራለን ማለት አይደለም። ምናልባት ዲስኮምፈርት እየተሰማክ ሊሆን ይችላል። ምናልባት የሆኑ ብዙ የህይወት ውጣ ውረዶች በስተውብ ሊሆን ይችላል። እየተሰማክ ያለው ስሜት ለአንተ ድል አድራጊነት ማብራሪያ ሊሆን አይችልም። የብቸኝነት ስሜት ተሰምተዋል ማለት ተሸናፊ ነህ ማለት አይደለም። ከፍቶሃል እንባንባ ይልሃል ማለት ወይንም ደግሞ ሆድ ብሶሃል ማለት በቃ አንተ ተሸናፊ ነህ ማለት አይደለም። ብዙ ህዝብ፣ ብዙ ወጣት፣ ብዙ አገልጋይ የሚሸወደው አሸናፊነት እሱ ከሚሰማው ስሜት ጋር በማስተያየት። ለምሳሌ ስለ ህይወትህ ስታስብ ምን ይሰማሃል? ስለ ሀገርህ ስታስብ ምን ይሰማሃል? እየተሰማክ ያለው ስሜት
አሁን አንተ እየሄድክበት ያለው የህይወት መንገድ የሽንፈት ነው ለሚለው ማስረጃ ሆኖ ሊቀርብ አይችልም። ይገርማል። ስሜት ይሄዳል፣ እውነቱ ይቀራል። አሁን የሚሰማ ስሜት በኋላ አይሰማም። አሁን የድክመት ስሜት ተሰምቶ ሊሆን ይችላል፣ ከሰዓት በኋላ ሌላ ነው። አሁን ብቻውን እንደሆንክ ሊሰማ ይችላል፣ ነገ በህዝብ መካከል ነህ። ሰው አሸናፊነት ማለት ሄለው ለመሰለህን የምናገረው ብዙ ያንግ ጄኔሬሽን ገና ሳይዋጋ ተሸንፏል። ሳይራመድ በቃ እንደተቀደመ አምኖ ቁጭ ብሏል። ስለ ህይወቱ መልእክት የሚቀበለው በእምነቱ ላይ ከጸና መንፈሳዊነቱ ሳይሆን ከስሜቱ። እደግመዋል። ስለ ህይወቱ መልእክትና ማብራሪያ የሚቀበለው በእምነቱ ከጸናበት መንፈሳዊነት ሳይሆን ከስሜቱ። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 10 ሲናገር እንደዚህ ይላል፣ ስለ ክርስቶስ በድካም በመንገላታት በችግርም በስደትም በጭንቀትም ደስ ይለኛል። ምን ማለት ነው? ምን ማለት ነው? በጭንቀት ደስ ይለኛል ማለት ማለት በመከራ ደስ ይለኛል ማለት በስደት ደስ ይለኛል ማለት በመገፋት ደስ ይለኛል ምን ማለት ነው? ምንም በድካም በመንገላታት መንገላታት ምኑ ላይ ነው የሚያስደስተው? ችግር የቱ ጋር ነው እንደሚያስደስተው? ስደት ጭንቀት ስለ ክርስቶስ በድካም በመንገላታት በጭንቀት በስደት ደስ ይለኛል። ቢኮዝ አሸናፊነት በእምነት ላይ የጸና መንፈሳዊነት ነው እንጂ የስሜት ምቾት ወይም ደግሞ የደስታ ስሜት አለ። ሰውየው እየተንገላታ እያሸነፈ እንደሆነ ያውቃል። ማይ ጋድ ሰውየው እየተገፋ እያሸነፈ እንደሆነ ያውቃል። እጅ ዓለም የሚነግርህ ሰው እያገኘ እያሸነፈ እንደሆነ ነው የምትነግርህ። ሰማይ ግን የሚነግርህ እሱን አይደለም። ሰው በክርስትናው ዓለም እያጣ እያሸነፈ እየተገፋ እያሸነፈ እየተንገላታ እያሸነፈ እየተጨነቀ እያሸነፈ ማለት ነው። ስለዚህ ከጳውሎስ ጋር the same vocabulary different dictionary ስለሆነ ጳውሎስ ከፍጥረታዊ ዓለም ሰዎች ጋር የሚጠቀመው the same vocabulary ነው፣ ግን different dictionary ነው። አንድ አይነት ቃላት ልትጠቀም ትችላለህ። ለጳውሎስ ስደት፣ ለጳውሎስ ጭንቀት፣ ለጳውሎስ መከራ፣ ለጳውሎስ መገፋት፣ ከዛስ ለሌላ ሰው መገፋት ሐዘንን ሲያመጣ፣ ለጳውሎስ ግን መገፋት ደስታን ያመጣ። ይሄ እንዴት ሆነ ካልከኝ በእምነቱ ላይ ከጸና መንፈሳዊነቱ ነው። ይሄንን ያጨበጨቡልህ ቀን ድል እንዳደረክ ከተሰማ ዝም ያሉ ቀን ውረድ ሳይሉ ቢያጨበጭቡልህ ባያጨበጭቡልህ ገብቷል። ሪኮግናይዝ ቢያረጉ ባያረጉ ሶ ቪክቶሪ ኢዝ ኖት ዋት ዩ ፊል። አንተ የሚሰማ እንደረፈደብህ የሚሰማ እድሜ እየሄደ እንደሆነ የሚሰማክ በቃ እንደማትፈለግ ምናምን ሊሆን ይችላል። ግን ድል ማለት ያንተ የሚሰማ ስሜት ማለት። ለዚህ ነው ጌዲዮን በወይን መጥመቂያ ስንዴ እየወቃ ሰማይ መጣ። ሄይ አንተ ሊደር ከወገኖቼ መካከል ለዚህ ማዕረግ የተመረጠ ማንም የለም አለ። እኔ ከቢንያም ወገን በጣም የተናገር ነው። አንተ የሚሰማ አይደለም ድል፣ አንተ የሚሰማ አይደለም። ካለህበት ሁኔታ ከወጣ ሺዎች ይከተሉሃል። ነገር ግን ለድልክ ሺዎች አያስፈልጉም፣ መቶዎች ይበቃሉ። የሰማኝ ሰው ካለ አንቺ የሚሰማኝ ስሜት አይደለም። ስምንተኛ አሸናፊነት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማመን ነው። ይሁንልሽ። አሸናፊነት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማወቅ ማመን ነው። ይሰማል ወይ? አሁን ውጤቱን መጠበቅ አይደለም። አሁን የዚህ ነገር መጨረሻ ምንድነው እያልክ መጠባበቅ አይደለም። የዚህ ነገር መጨረሻ የህይወቴ መጨረሻ በእግዚአብሔር እጅ ነው። 100% ዴድሊ ሹር 100% 200% የህይወቴ ውጤት ያለው የሰፈር ድርቅ አይደለም፣ ምቀኛ አይደለም፣ ሰዎች ጋር አይደለም። ማይ ጋድ ውጤቱ በእግዚአብሔር እጅ እንዳለ ማመን ነው። ለምሳሌ ልንገር፣ በኢያሱ መጽሐፍ ምዕራፍ 8 እንደዚህ ይላል፣ እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ሁሉ ካንተ ጋር ውሰድ፣ ተነስተም ወደ ጋይ ውጣ፣ የጋይ ንጉሥ ህዝቡንም ከተማውን ምድሩን በእጅ ሰጠ። የጋይ ንጉሥና ህዝቡ ወታደሩ ያለው ተራራ ላይ አይደለም፣ እግዚአብሔር እጅ ላይ ሰጣል። እንዴት አድርጌ ላስረዳ? ሰጣል። አሁን አሸናፊነት ማለት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማመን ነው። ሰጣል። በኢያሪኮና በንጉሷም እንዳደረክ እንዲሁ በጋይና በንጉሷ ታደርጋለህ። ምርኮዋንና ከብቷን ግን ለራሳችሁ ትዘርፋላችሁ። ከከተማይቱ በስተኋላ ድብቅ ጦር፣ ኤቭሪ የጦር ስትራቴጂ ሁሉ እግዚአብሔር እጅ ላይ ነው። ይሄን ገፍተህ ማጥለው ሰው ውጤቱ በእግዚአብሔር እጅ እንደሆነ የሚያምን ሰው እንደሆነ ታውቃለህ። እንጀራው በእግዚአብሔር እጅ እንደሆነ
ለምሳሌ በአብርሃም ዘመን የነበሩ የውሃ ጉድጓዶችን ቆፈራቸው፣ መተው ደፈኑ። ቆፈራቸው፣ መተው ደፈኑ። ውሃ ያለው መሬት ውስጥ አይደለም። ውሃ ያለው ይስሐቅ እጅ ውስጥ ነው። ይስሐቅ እጅ ውስጥ ነው። ይስሐቅ መሃል አስፋልት ላይ እጁን ቢጭን ውሃ ይወጣል። 1000 ጊዜ ቢደፍኑበት 1 ጊዜ ቆፍረው ውሃ ይወጣል። የሰማኝ ሰው ካለ የሚያምን ሰው ካለ አሜን ይባል። አንድ ሰው አለ ይወጣል፣ ድል ያደርጋል። አንድ ሰው አለ ይሳካለታል። አንድ ሰው አለ ይከርማል። 130 ሚሊዮን ህዝብ እንደ አንድ ሰው ይሰማዋል። ያ ሰው ምን አይነት ሰው መሰለ? የህይወቱ ስኬት ያለው እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እንጀራው ያለው ዲግሪ ውስጥ ሳይሆን እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ ህይወቱ፣ ቤቱ፣ ልጆቹ፣ ኢኮኖሚው ያለው በእግዚአብሔር እጅ እንደሆነ የሚያምን ሰው፣ ይሄ ሰውዬ ዘንድሮ እያየኸው የእግዚአብሔር ድል በላዩ ላይ ይሆናል። አሜን። ዶንት ዲፌንድ ዩርሰልፍ። ራስን ፕሮቴክት ዲፌንድ እንዳታረግ፣ ስለ ራስ እንዳታብራራ፣ ራስን መከላከል እንዳትጀምር። ስለ አንድ ሰው ሁለት ሰው እኩል አያወራም። አንተ ዝም ካልክ እሱ ያወራል። አንተ ማውራት ከጀመርክ እሱ ዝም ይላል። ውጤቱ ያለው እንዴትም ይቀምሩት፣ እንዴትም ያዙሩት። ይገርምሃል። ሌሊት ሙሉ ቁጭ ብለው ቢያሰሉ ቢያሰላስሉ ሪዛልቱ ያለው እነሱ ጭንቅላት ውስጥ አይደለም፣ እግዚአብሔር እጅ ላይ ነው። እውነቴን ነው የምነግርህ። ሃማ ያሰበው ሊነጋ ሲል እንደተገለበጠ እውነቴን ነው የምነግርህ። የህይወት ውጤት ያለው ጠላቶች እጅ ላይ አይደለም። ይገለበጣል ስል ይሶራል ስል ይቀየራል ስል ይሶራል። የታሰበልህ ጥፋት ነው የሚሆነው ግን ብዛት፣ የታሰበልህ ውድቀት ነው የምታገኝ የሚሆንብህ ግን ክብር ነው። የታሰበልህ ውድቀት ነው በህይወት ሆኖ የምታየው ግን ሌላ ነው። ይሄ ማለት የህይወት ውጤት ያለው ገቢዎች እጅ አይደለም፣ ባለስልጣኖች እጅ አይደለም፣ ዘመዶች እጅ አይደለም፣ ትልልቅ ሰዎች እጅ አይደለም። ያንተ የህይወት ውጤት ያለው እግዚአብሔር እየነገረ ያለው እንደዚህ ነው። ያንተ ጉዳይ በኔ እጅ ነው ይላል ጌታ። የኔን ነገር እንዴት አደርጉት ብለሽ ልትጨነቂ የምትሽባቸው ሰዎች ከዚህ በኋላ እንዳያስጨንቁሽ። እንዴትም ያርጉት ይገርምሻል። ፋይልሽ ቆይቶ ብቻ አይደለም፣ አዋራ ጠጥቶ ሊሆን ይችላል። ከተደበቀበት መዝገብ ቤት ተገላብጦ ልክ ለመርደኪዮስ መዝገቡ እንደተከፈተ፣ ልክ ለመርደኪዮስ መዝገቡ እንደተከፈተ ውጤቱ ያለው በእግዚአብሔር እጅ ላይ ነው። የዳዊት ከሳሾች ከሰውታል፣ የአንበሳ ጉድጓድ ውስጥ ተጥሏል። ውጤቱ ያለው ግን እነሱ እጅ ላይ አይደለም። ውጤቱ ያለው እግዚአብሔር እጅ ላይ ነው። ውጤቱ ያለው እግዚአብሔር እጅ ላይ ነው። ንጉሥ ለሚወዳው እንዴት ይደረግለታል? በአፍረት ፋንታ ክብር፣ በውድቀት ፋንታ ከፍታ፣ በማጣት ፋንታ ማግኘት። አሜን። ውጤቱ የህይወቴ ውጤት ያለው እግዚአብሔር እጅ ላይ። ሄሎ፣ አንዳንድ ጊዜ በእግር ኳስ ውጤት ቀያሪ የሚባሉ ተጫዋቾች አሉ። ዳዝማት እነግርሃለሁ፣ ጌታ ምስክሬ ነው። እውነቴን ነው የምነግርህ። ለቀብራችን ያሰቡትን እግዚአብሔር ለሰርጋችን ያበላቸዋል። ጩና በደንብ አርጋ አሜን ባል። ደስታ ነው ያደረገው እግዚአብሔር። ጫወታውን ይቀይረዋል እግዚአብሔር። ውጤት ያለው እግዚአብሔር ይችላል። አሜን በል። ለሚቴ ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ታውቃላችሁ? ኢያሱ ለድል አይደለም የሚዋጋው፣ ከድል ነው የሚዋጋው። ለማሸነፍ አይደለም የሚዋጋው፣ ከማሸነፍ ነው የሚዋጋው። ሰጣለሁ ብሎታል። ከዚህ በኋላ ኢያሱ ውጤቱን እያወቀ ነው የሚዋጋው። ማይካት ውጤቱን እያወቀ ነው የሚሰለፈው። የጋይ ንጉሥ በሺህ ሰራዊት ቢከበብ እንደ ገለባ እንደሚበትነው በእጁ አሳልፎ እንደሚሰጠው ሂናዊት ኢያሱ ውጤቱን እያወቀ ነው የሚጫወተው። ወራዘር ውጤቱን እያወኩ ነው ማገለግለው። ውጤቱን እያወኩ ነው ምሰራው። ውጤቱን እያወኩ ነው መውጣው። ውጤቱን እያወኩ ነው። that's why stress ማታይብኝ። አይ ነው ሪዛልቱን አውቀው። ሪዛልቱን የምታውቀው ጨዋታ ደግሞ አያስጨንቅም። አንደኛ ሳሙኤል እና የእስራኤል ሰዎች ይህንን የወጣውን ሰው አያችሁትን? በእውነት እስራኤል ሊገዳደር ወጣ። የሚገድለውንም ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል።
የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም ባጠገቡ ለቆሙ ሰዎች ይህ ፍልስጤማዊ ሊገደል ከእስራኤልም ተግዳሮትን የሚያርቅ ሰው ምን ይደረግለታል? ይኸው አምላክ ጭፍሮችን የሚገዳደር ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡ ለሚገድለው ሰው እንዲህ ይደረግለታል ብለው እንደ ቀድሞ መለሱለት። ኦኬ። ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። ዘለልኩት። ቁጥር 29 ዳዊትም እኔ ምን አደረግኩ? ይህ ታላቅ ነገር አይደለምን አለ። ዳዊትም ከእርሱ ወደ ሌላ ሰው ዞር አለ፣ እንደዚህም ያለ ነገር ተናገረ። ሕዝቡም እንደ ቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱ አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እዋጋዋለሁ አለ። ሳኦል ዳዊትን አንተ ገና ብላቴና ነህ፣ እርሱም ከብላቴንነቱ ጀምሮ ጦረኛ ነው አለ። አብሮ አደግነን አለ ባጭር አማርኛ። ሳኦል ከጎልያድ ጋር አብሮ አደግነን፣ እንደውም አንድ ሰፈር ነን፣ ከብላቴንነቱ ጀምሮ ጦረኛ ነው ይሏል። አንዳንድ ሰው እኮ አብራራለች። ይህን ፍልስጤማዊ ለመዋጋት ትሄድ ዘንድ አትችልም አሉ። ዳዊትም ሳኦልን አሉ እኔ ባሪያ የአባቶቼን በግ ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላ መከተለውና መታው ነበር፣ ከአፉም አስጥለው ነበር፣ በተነሳብኝም ጊዜ ጉሮሮውን ይዤ መታውና ገድለው ነበር። ከዛስ እኔ ባሪያ አንበሳና ድብ መታው፣ ይህም ያልተገረዘ ፍልስጤማዊ የሕያው አምላክ ጭፍሮችን ተገዳድሯልና ከእርሱ እንደ አንዱ ይሆናል አሉ። ዳዊትም ከአንበሳና ከድብ እጅ ያስጣለኝ። ውጤቱ በማን እጅ ነው? ከአንበሳና ከድብ እጅ ያስጣለኝ። አየው ማይ ጋድ ያስጣለኝ። ከዛስ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል። ሳኦልም ዳዊትን ሂድ እግዚአብሔር ካንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱ ልብስ አለበሰው፣ ዘለልኩት። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንኩትምና እንዲህ ብዬ መሄድ አልችልም አለው። ከዛስ ዳዊትም አወለቀ፣ በትሩን በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮችን መረጠ፣ በረኛ ኮሮጆን በኪሱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤምም ቀረበ። ፍልስጤማውያንም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊም ዳዊትን በትር ይዘብኝ የምትመጣ እኔ ውሻ ነኝ አለው። ፍልስጤማዊም በአምላካቸው ስም ዳዊትን ረገሙ፣ በአምላካቸው ስም። ከዛስ ፍልስጤማዊ ዳዊትን ወደ እኔና ስጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛል፣ እኔ ግን በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን የምፈልገው ቃል ይሄ ነው። እግዚአብሔር ዛሬ አንተን በእጄ አሳልፎ በጌታ በኢየሱስ ስም እኔ ባረኳችሁ። የሆነ ድል ዘንድሮ እግዚአብሔር በእጃችሁ አሳልፎ ይሰጣችኋል። መጽሐፍ በሌላ ቦታ ስለ ጎልያድ ሲናገር ዋነኛ ጀግና ነው የሚለው። እግዚአብሔር ዛሬ አንተና ዛሬ ነቃ አይደለም፣ ዛሬ አሳልፎ በእጄ ይሰጠኛል። ይሄን አሸናፊነት ማለት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማመን። ቀጥል 3 ነጥብ ይቀረኛል። ዘጠነኛ አሸናፊነት ከውጭ የምንጠብቀው ሳይሆን ከውስጣችን የሚፈልቅ የመንፈስ ቅዱስ ኃይል ወይም የእግዚአብሔር ሕይወት ነው። ክርስቲያን ለዚህ ነው ይገርምሃል፣ አቁመህ አታቆመው፣ አደናቅፈህ ልታስቀረው አትችልም። ወዳጄ ለክርስቲያን አሸናፊነት ከውጭ የሚመጣ አይደለም። አሸናፊነትን ከአካባቢ አትፈልገው። አሸናፊነትን ከሆነ ሁኔታ ውስጥ አትፈልገው። አሸናፊነት ለክርስቲያን ከውጭ የሚመጣ ሳይሆን ከውስጡ የሚፈልቅ የመንፈስ ቅዱስ ኃይል ወይም የእግዚአብሔር ሕይወት ነው። በኤፌሶን መጽሐፍ ምዕራፍ 3 ቁጥር 20 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን። አየህ፣ በእኛ ውስጥ የሚሰራ የኃይሉ መጠን አለ። ከምንለምነው ወይም ከምናስበው ሁሉ ይበልጥ አብልጦ እንደሚያደርግልን። አየህ፣ አሸናፊነት ለክርስቲያን ከውስጡ የሚፈልቅ የመንፈስ ቅዱስ ኃይል ወይም የእግዚአብሔር ሕይወት ነው እንጂ ከውጭ የሚመጣ ጉዳይ አይደለም። እኛን ጳውሎስን ደበደቡት፣ በሞትና በሕይወት መካከል አድርገው ትተውት ሄዱ። ሰውየው ወድቆ ይቀራል ብሎ ሲጠብቁ አራግፎ ይነሳ። ለጳውሎስ መቀጠል ከውጭ የሚመጣ ይዞ አይደለም፣ ከውስጡ የሚፈልቅ የመንፈስ ቅዱስ ኃይል። ጳውሎስን አጨብጨባ አታስቀጥለውም፣ ራሱ አራግፎ ይነሳ። ለዚህ ነው እኛን የምታሸንፈው ሰው ሲደግፍ ከሆነ ያልደገፉ ጊዜ አትቀጥልም፣ በቃ አትቀጥልም። ይሰማል። ከውስጥ አሸናፊነት ከውስጥ። አስረኛ አሸናፊነት ብራዘር በማንኛውም ሁኔታ ውስጥ እምነትን አለማጣት ነው። አሸናፊነት ብር አለማጣት፣ የሆነ ነገር አለማጣት፣ ምናምን ቤት አለማጣት፣ ቁሳቁስ አለማጣት አይደለም። አሸናፊነት በየትኛውም ሰርከምስታንስ በየትኛውም ሲቹዌሽን ውስጥ እምነትን አለማጣት። በያዕቆብ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ስታነቡ ምንም የማይጎድልባችሁ ፍጹማንና ሙሉዋን እንድትሆኑ ይላል። ከላይ ጀመረ ብታነበው ስለ መከራ ነው የሚያወራው። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ
የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ይላል። አየህ ስለ ፈተና ስለ መከራ ያወራና እንደዚህ ይላል፣ ምንም የማይጎድልባችሁ ሙሉዋንና ፍጹማን እንድትሆኑ። ይሄንን ሰው መከራ ብሎ ስደት ብሎ ችግር ብሎ ምንም የማይጎድልባችሁ ሙሉዋንና ፍጹማን እንድትሆኑ። አየህ ይሄ ጉዳይ የምትረዱት አንድ ጉዳይ ነው። አሸናፊነት ማለት በማንኛውም ሁኔታ ውስጥ እምነትን አለማጣት ማለት ነው እንጂ የሆነ ቀን ብር አለመፈተናል። አሁን አንዳንድ ሰዎች አለ በአመት ውስጥ 10 ወር ያገኙና 2 ወር ሲያጡ በክረምቱ ገመድ ይገዛል። ምን ሆነ ነው አንተ? እኛ እንደው በተገላቢጦሽ ነው የምንጫወተው። በ2 ወር ነጥብ ነው 10 ወር ስናስገርማቸው ምን ኖር ጌታዬ አስማተኛ ነው በለኝ እስክንባል ነው ምን ኖር። እምነትን አለማጣት። የእግዚአብሔር እጅ በእኔ ላይ ነበር አለ፣ ወሰደኝ አጥንቶች ወደ ሞሉ በሸለቆ። የሰው ልጅ ሆይ እነዚህ በህይወት ይኖራሉ ብለህ ታስባለህ? ጌታ ሆይ ታውቃለህ፣ ተናገርባቸው። ትንቢት በማንኛውም ሁኔታ ውስጥ እምነትን አለማጣት ነው እንጂ የሆነ ቀን ስራ አለማጣት ሰው የሆነ ነገር አለማጣት ማለት ነው። 11ኛ አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው። እኔ እየሰበኳችሁ ያለሁት አሸናፊነት ዓለም የምትሰብካችሁን አሸናፊነት አይደለም። ዓለም አሸናፊነትን የምትለካው በሀብት ነው። ዓለም አሸናፊነትን የምትለካው በስልጣን ነው። ዓለም አሸናፊነትን የምትለካው በኃይል ነው። እግዚአብሔር ግን አሸናፊነትን የሚለካው በትህትና ነው፣ በአገልጋይነት ነው፣ በመስቀል ነው። ለክርስቲያን አሸናፊነት የዓለምን አስተሳሰብ የሚቃወም ወይም ዓለምን የሚቃወም የሰማይ አስተሳሰብ ነው። ዓለም አሸናፊ ነው የምትለው ባለስልጣን ወይም ኃይለኛ ወይም ሀብታም የሆነውን ሰው ነው። ሰማይ ግን አሸናፊ ነው የሚለው ትሁት የሆነን ሰው። ስለዚህ ለዓለም የአሸናፊነት ምልክት ሀብት ነው። ለሰማይ ግን የአሸናፊነት ምልክት መስቀል ነው። ለዓለም የአሸናፊነት ምልክት ኃይል ነው። ለሰማይ ግን የአሸናፊነት ምልክት ትህትና ነው። ለአንድ ክርስቲያን አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ፣ ዓለምን የሚያጸድቅ አይደለም። ዓለም ልክ ነው ያለችው ልክ ነው ብለህ መታ አታለቃቅስብን። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 27 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ አለ። አየኸው፣ የዓለምን ሞኝ ነገር መረጠ። ማንን ያሳፍር ዘንድ? ጥበበኞችን ያሳፍር ዘንድ። ዓለምን የሚቃወም የሰማይ አስተሳሰብ ነው አሸናፊነት። ፕሬዝ ጋድ። እስቲ አሜን በሉ። 12ኛ ጻፉ። አሸናፊነት ከክርስቶስ ጋር መቆየት ነው፣ ከክርስቶስ ጋር መኖር ነው። ሁሌ ስናገር እንደምትሰሙት ከጌታ ጋር የተቀመጠ ከጌታ ውጭ ከሚሮጥ ይልቅ ይቀድማል።